መሰገናለች፣ ትወደዳለች። ከዛ ውጪ ምንም ማድረግ አትችልም። መልካችን ልክ እንደሌላው መልካም ሴት ነው። ምንም የሚል ካለ ምንድነው ያለችው? የሚላችሁን ሁሉ አድርጉ ነው ያለችው። መጽሐፍ ቅዱስ የሚለው ይሄ ነው። ከዚህ ውጪ ተደርጓል የሚል ካለ እነሱን ታስገባቸውና ኤኒታይም ማውራት እንችላለን። ኤኒታይም ከዚህ ውጪ መጽሐፍ ቅዱስ የሚለው ካለ አይ ለእሷ የተለየ ሌላ ነገር መጥቷል የምትለኝ ካለ መጽሐፍ ቅዱስ ላይ ዩኬን ቴል ሚ። በሱ ችግር የለብኝም። በሱ ለመነጋገር ያጠናሁት ፓርት ስለሆነ ኤኒባዲ መምጣት ይችላል በሱ። ስለዚህ ለዚህ ነው የምልህ። በዚህ ጉዳይ ላይ ኤኒባዲ ያስገባል። ረጅም ያው እንደምታውቁት የፖለቲካ ውይይት ለማድረግ ነው የመጣሁት፣ ግን ለዚህ ጉዳይ አንድ ሰዓት መቆየት እንችላለን። በዚህ ጉዳይ ላይ እኔ ዝም ብላችሁ አልፎ ያጆች አይደላችሁ። ዝም ብሎ በወኔ ነሽጧችሁ የምትገቡ አይደላችሁ። አሁን የታዘብኩት ነገር መሰለህ፣ አንዳንዱ ምንም ሳቅ ይገባና ከሚያውቁት ጋር ይከራከርና ሄዶ ደግሞ ልፍ ብሎ ደግሞ እዛ ጋር ተጽዕኖ ፈጠረብኝ፣ እንደዚህ ተጫና ፈጠረብኝ ይላሉ። አይቻለሁ፣ ከእስልምና አይቻለሁ፣ ከፕሮቴስታንት የተወሰነ አይቻለሁ፣ ከተወሰናችሁም አይቻለሁ። ስትመጡ ፕሊስ እውቀት ያላችሁ ሰዎች ነው። አንደኛ ለመስማት ነው። እንግዲህ እንደዚህ አይነት እድል አግኝታችሁ እዚህ ጋር ያሉ ሰዎችን ለመድረስ ከፈለጋችሁ እናንተ አይደላችሁም የምትሰሩት፣ በላያችሁ ላይ ያለው ወይም የምታመልኩት አምላክ ወይም ደግሞ ቃሉ ነው የሚሰራው። አንዳንዶቻችሁ እራሳችሁ የምትሰሩ ይመስላችኋል። እንደዛም ሆናችሁ አትምጡ። ስትመጡ ግን የቃል ሙላት ያላችሁ፣ ስለ ዶክትሪናችሁ ጠንቅቃችሁ የምታውቁ። በዚህ ጉዳይ ላይ ኤርሚ ማውራት የምትፈልግ ከሆነ በደስታ መግባት ትችላለህ። ኤርሚ ካለ ላክልኝ በዚህ ጉዳይ ላይ። በዚህ ጉዳይ ኤርሚ አይደለም ማንም አስገባ። በተለይም ደግሞ በፕሮቴስታንት እና በኦርቶዶክስ እምነት ተከታዮች ስለ እውነት ለመናገር ትውልድን ያሰለቸ ክርክር አለ። ይሄ ትውልድ የሰለቸበት ሁልጊዜ ክርክሮች ይጀምሩ። በፖለቲካው እንደምታውቀው የእኛ ሀገር ፖለቲካ እንከራከርና መጨረሻ ላይ አዲስ አበባ የማናት የሚል አንድ ሰው ይመጣል። ልክ እንደዛው በእምነት ጉዳይ ደህና ትከራከርና በተለይ በፕሮቴስታንትና በኦርቶዶክስ ማርያም ታማልዳለች አታማልድም ይላል። ስለዚህ ይህም ጉዳይ መቋጨት አለበት ዛሬ እያስባለሁ። የጌታ ጉዳይ ተረስቷል። ዳስ ለምን መሰለህ? ጌታ በምልጃ ታዲያ ለምን መጣ? ቴዲ ልጠይቅ። እግዚአብሔር የሰው ልጅ የሚያድን ከሆነ የሰው ልጅ የሚያማልድ ከሆነ ለምን ጌታ መጣ? የሰው ልጅ ምልጃ ካስፈለገው በአዲስ ኪዳን ላይ ለምን ጌታ መጣና ያን ሁላ መከራ ተቀበለ? ሌላ አማላጅ ካለ፣ ሌላ አስታራቂ ካለ፣ ሌላ ስለኔ የሚማልድ ሰው ካለ ለምን ብዬ ነው ጌታን ማለት? ለምን ሁላ ያንን ስቃይ ተቀበለ? ከሰው እኩል ለማድረግ ስለፈለጉ ነው። ከሰው እኩል ሌሎቹን ሰዎች በሙሉ እንደሱ ፍጹም አድርገው ስላመጡ ለምን መጣ? ለምን ያን ሁላ ስቃይ አንድያ ልጁን የሚወደውን ልጁን የሚሳሳልን ልጁን እግዚአብሔር አምላክ ለምን ሰጠ? ሰዎች የሚያማልዱ ከሆነ በምድር ላይ ያለ እኔ ለአንተ አንተ ለእኔ ጸልያለሁ፣ አብረን እንጸልያለን። አንተ አንድም ሁለትም ሆናችሁ ቅድም ብላል በመሃላችሁ እኔ እኖራለሁ ይላል እግዚአብሔር አምላክ። ስለዚህ እንኳን ደህና መጣ ኤርሚሻ። እንኳን ደህና ቆያችሁ። ሰላም ብያለሁ። ኤርሚያችን እንዴት ነው? እሺ በዛኛው ኮቴ ልምጣ ካስገባችሁኝማ በዋናው ወድ ችግር የለውም። በፈለግ አንድ ማሳሰቢያ ልንገራችሁ ለምታደምጡ ሰዎች፣ ይሄ ፍጹም የሰለጠነ ውይይት እንዲሆን ነው የምፈልገው። የምንዘላለፍበት ለምንድን ነው የምንዘላለፈው? እግዚአብሔር ተዘላለፉልኝ አላለ። እኔ በዓለም ያለው ልጅ ነው እስከሚገባኝ። ግን እግዚአብሔርን በመሳደብ እግዚአብሔርን በማስፈራራት ጎሽ አበጀህ ልጅ ጀግና አስከበርከኝ አይልም። እውቀት ካለ ከትህትና ጋር እውቀትን ለአድማጭ ተመልካች ለቴዲ እና ለአድማጭ ተመልካቹ በተረጋጋ መንፈስ ታሳያላችሁ ነው የምለው። በተረፈ ትዕቢተኛ ከሆናችሁ ግን እንዳትመጡ። እኔ በዓለም ያለው ሰው ስለሆንኩ ከእናንተ በላይ ትዕቢተኛ ነኝ ያልኩኛለሁ። ገና አልዳንኩም። የጠፋው በግረኝ እናንተ እንኳን እኔ ብሳደብ እንዳጸት አይወስድብኝም ለማለት ያለው። እድሜያችን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ዮኒ ሰላም ብያለሁ። ቴዲ እንኳን ደህና ቆየን። ኦኬ አሁን ምንድን ነው ማደርገው? ስፔሲፊክሊ እንመጣለን። ጀነራላይዝ የሆነ ነገር እዛና እዛ እንዳንረግጥ ዮኒም ቅድም ሲናገር ሰምተኳል ብዬ አስባለሁ።
በተቻለ መጠን ዛሬ እንኳን ባይሆን ለአድማጭ ተመልካቾቻችን የሆነ ነገር አንድ ደቂቃ ትሰጠኛለህ? የእመቤታችን ቅድስት ድንግል ማርያም ጉዳይ በተለይ ብዙ ጊዜ መንፈሳዊ ውይይቶች የሚደረጉበት ሰዓት እኛ በዓለም ያለን ሰዎች ሰልችቶናል፣ እንድታሳርፉን እንፈልጋለን። እናንተ የሃይማኖት ሰዎች ማርያም ታማልዳለች አታማልድም ብላችሁ ስትከራከሩ ነው የምንሰማው። ግን ቁርጥ ያለ ነገር እንፈልጋለን። በዚህ ጉዳይ ላይ ኤርሚ ያንተን መገለጥ ትነግረናለህ። ከዛ ወደ ወንድም ዮኒ እንሄዳለን። እንዳልኳችሁ የዛሬ ፕሮግራሜ እሁድ ነው። ፖለቲካዊ ውይይቶችን ነው የማደርገው። የእነዚህን ወንድሞችን ጉዳይ ከጨረስኩኝ በኋላ ወደ ፖለቲካዊ ነክ ጉዳዮች ሄዳለሁ። ለማስታወስ ያህል የ34ኛ ዓመታቸውን እያከበሩ ነው። 34 የነፃነት ዓመት ይሁን 34 የጭቆና ዓመት ይሁን አይዶንት ኖ፣ ኤርትራውያን እያከበሩ ነው። ኢትዮጵያውያንን አስፈራርተዋል። የኢትዮጵያ መንግስትን ይህ ጉዳይ ወዴት ሄዳል ይተነተናል። የምትሄዱበት ከሌለ በደንብ እንተነትናለን። ፋኖ እደራደራለሁ ብሏል። የፋኖን ጉዳይ ነግራቸዋለሁ። አሜሪካ መንግስት ያወጣው መግለጫ አለ። እነዚህ ነገሮች እናወራለን። ዛሬ ብዙ አልቆይም፣ ነገ በሰፊው ግን ገባለሁ በፖለቲካ ጉዳይ ላይ። ዛሬ ወንድሞቼ ጋር 1 ሰዓት ተኩል ያህል ከቆየሁ በኋላ በፖለቲካ ጉዳይ ላይ እንቆያለን። አይ ነው ሃይማኖተኛ ሰዎች ቴዲ ምንድን ነው የሚያወራው እያላችሁ እንዳላችሁ ተስፋ አድርጋለሁ። እኔ የፖለቲካ ሰው ነኝ። ምናልባት ሃይማኖት ብቻ ስትሰሙ ፖለቲካ መንፈሳዊ ነገሮች ስትሰሙ ብቻ የቆያችሁ ሰዎች ግራ እንዳይገባችሁ ነው። ዮኒ እስኪመጣ ድረስ ነው። ህወሓት ህዝባዊ ወያኔ ሓርነት ትግራይ ከኤርትራ መንግስት ጋር ከሻዕቢያ መንግስት ጋር በግልጽ እሰራለሁ ብሏል። ይሄን እንተነትናለን። ፖለቲከኞች ተዘጋጃጃላችሁ ለማለት ያህል ነው። ታፕታፕ አድርጉ እስኪመጣ ድረስ ዮኒ 100 ሺህ አስገቡት። 100 ሺህ አስገቡት። የምትገቡ ሰዎች እርግጠኛ ሁኑ። በጣም ጨዋ ወልዶ ጨዋ ያሳደጋችሁ ሰዎች መሆናችሁ ነው። ካልሆነ እዚህ ፊት ለፊታችሁ ሰው በጣም አስቸጋሪ ነው የሚሆንባችሁ። በጣም አስቸጋሪ ነው የሚሆንባችሁ። በጣም ትሁት ሁኑ። የሚያደምጡን ሰዎች እውቀት እንዲያገኙ እኔ የምጨነቀው ለአድማጭ ተመልካቾች ስለሆነ ማለት ነው። እሺ ዮኒያችን እንኳን ደህና መጣ። መስመር ለማስያዝ ያህል ኤርሚ ያለህ ሬዲ ነህ? አለ ወንድሜ። ብዙ ሰው መጨመር አልፈልግም፣ ምክንያቱም እንዳልኳችሁ ማክሲመም ለዚህ የበጀትኩት ወይ ለሌላ ጊዜ በቀጠሮ እንትን እንላለን እናስይዛለን። ማክሲመም ግን ግዴታ ከሆነ አንድ ከሁለታችሁ ልጨምር እችላለሁ፣ ከፕሮቴስታንትና ከኦርቶዶክስ። በተረፈ ግን ብዙ ሰው ዛሬ አልጨምርም፣ ዛሬ እንትኔ ስላልሆነ ማለት ነው። እሺ በእመቤታችን ቅድስት ድንግል ማርያም ጉዳይ ላይ የኤርሚ አስተምሮ አለ፣ ኤርሚ የሚያምንበት አስተምሮ አለ፣ ዮኒ ደግሞ የደረሰበት አለ። አሁን ከዮኒ የተናገረ ስለሆነ የመጣኸው ከኤርሚ ጀምራለሁ። ኤርሚ ይታያል፣ ቪዲዮ አብራልኝና ይህን ጥያቄ ጠይቀው። እሺ ይታየኛል። እሺ በምታምኑት ወይም ደግሞ እንደያስተምሮቶቻችሁ ጠይቃችሁ በደንብ ስሙ። በደንብ ተሰማችሁ አድማጭ ተመልካቾች ይረዳሉ። እኔን ነው የምታስተምሩት፣ ለእኔ ነው የምትነግሩት። እኔ ኤርሚ ዮኒ ስቴትመንት ስትል ቴዲ ኤርሚ ወዳለበት እምነት ቢመጣ ይሄን ነገር እንዴት ታስታርቅለታለህ? አንተ ምንትን ስትል ቴዲ ዮኒ ወዳለበት እምነት ቢመጣ ይሄን ጉዳይ ኮንፊውዝድ አይሆንም ወይ ግራ አይገባውም ወይ እንዴት ነው የምታስታርቀው ብላችሁ ነው የምትጠይቁት። ዛት ሁለታችሁ ምንም ከሰላምታ ውስጥ የምንገባበት ነገር የለም ለማለት ፈልጌ ነው። እስኪ ኤርሚ ወደ አንተ ልምጣና እመቤታችን ቅድስት ድንግል ማርያም አለች፣ የኢየሱስ ክርስቶስ እናት። አንተ ባለበት አስተምሮ ብዙ ጊዜ የምንሰማቸው ነገሮች አሉ። ማርያም ታማልዳለች አታማልድም የሚሉ ክርክሮችን እንሰማለን እና እስኪ በዚህ ጉዳይ ላይ ያንተን እምነት ንገረን። እሺ ቴንኪው። በመጀመሪያ አንድ ሀሳብ ልናገር። እኔ አክቹዋሊ በምን አይነት ሀሳብ አለኝ። አንድ ሰው አሁን ዮኒን እኔ ወደዋለሁ፣ በጣም ሲሪየስ የምሬ ነው ከልቤ እና ወደዋለሁ። አንድ ሰው እምነት ስለቀየረ ሰው ፐርሰናሊ ምንም እኔ አሁን የሚቀየርብኝ ነገር የለም። ጓደኛ ከሆነ ጓደኝነቱም ይቀጥላል እምነት ከቀየረ እና ሰዎች ስለ እምነታቸው ሲመሰክሩ ሲናገሩም ደስ ይለኛል። ፐርሰናሊ በጣም ደስ ከሚላቸው ሰዎች ነኝ። ወጥተውም ቢሆን ከኔ እምነትም ወጥተው ቢሆን ስለ እምነታቸው ሲናገሩ ኦኬ፣ ከምን አንጻር ነው ይህን ነገር የሚናገሩት? ኮዝ ሰዎች ለመዳን ብለው ነው የሆነ ቦታ የሚሄዱት ብዬ አምናለሁ። እኔም ደግሞ ድኛለሁ ብዬ የማምን ሰው ስለ እምነቴ ስናገር ሰዎችን ከማዳን አንጻር በጣም እውቀትም ኖሮን አይደለም። አክቹዋሊ መምህር
ቢኖር በጣም የተሻለ ነው ከኛም ቤተክርስቲያን። እኔ አሁን የሆነ ነገር መወከል የሚችል ሰው አይደለም። አንድ ተራ ወመኔ ነኝ፣ ዱርዬ ነኝ እና ይሄ እንትን አይደለሁም። አክቹዋሊ ግን በተረዳነው መጠን አንዳንድ ነገሮች እየተነሱ ስለነበር ለምን የገባሁት እዚህ ጋር አሁን ዮኒ አሁን ስላመነበት እምነት ቢመሰክር ሙሉ ቀን ደስ ነው የሚለኝ፣ ብዙ አይደብረኝ። እንደዚህ አምኛለሁ፣ እንደዚህ ነው የማምነው፣ እንደዚህ ነው የማምነው። አንዳንዴ ግን ምን አይነት ቃላቶች ነበሩ? አይ ቤተክርስቲያን እንደዚህ ታምናለች የሚሉ አይነት ነገሮች እና እነሱ ነገሮች ክሊር ለማድረግ ያህል ነው አመጣጤ። ስለ እመቤታችን ስናወራ እመቤታችን በጣም እኛ ክርስቲያኖች በጣም እንወዳታለን፣ እናከብራታለን። በጣም ማለት ነው በጣም እንወዳለን፣ እናከብራታለን ስልህ ግን እግዚአብሔር ካከበራት በጣም ያነሰ እግዚአብሔር እመቤታችንን ባከበረበት ልክ ማንም ሊያከብር አይችልም። ማንም ማለት ነው። እግዚአብሔር አሁን በመጽሐፍ ቅዱስ እየጠቀስን ነው ምነው እግዚአብሔር እመቤታችንን ካከበረበት እግዚአብሔር ቅዱሳንን ካከበረበት 1% እመቤታችን አትከበርም። 1% የትኛውም ቅዱስ አላከበራትም። ባይዘው እግዚአብሔር ባከበረበት እና እግዚአብሔር ባከበረበት ልክ እናከብራታለን። እግዚአብሔር ለቅዱሳን የሰጠው ጸጋ አለ። በእነዛ ጸጋዎች ብዙ ሰዎች ስለማያውቋቸው አምልኮ ሊመስሏቸው ይችላል። እመቤታችን ታማልዳለች አታማልድም? ኧረ እኔም አማልዳለሁ። መጽሐፍ ቅዱስ እየጠቀስኩ አወራለሁ፣ አማልዳለሁ። ባይዘው እኔ ክርስቲያን የሆነ ሁሉ ያማልዳል። ከምን አንጻር አያማልዱም እንደተባለ እስኪ ጥቅስ እየጠቃቀስን እንግዲህ የምናይ ይሆናል። በደንብ ታማልዳለች እመቤታችን በጣም። ይሄ መጽሐፍ ቅዱስ ሰው አልቀበልም ካላለ በስተቀር የቅዱሳንን ምልጃ ሰው ሊክድ አይችልም። የእመቤታችንን ምልጃ ሰው ሊክድ አይችልም። መጽሐፍ ቅዱስን አልቀበልም ካሁን በኋላ ካላለ በስተቀር ማለት ነው። ስለዚህ እስኪ የምናየው ይሆናል። ኔክስታው ምልጃ ደግሞ ምን ማለት ነው? ምልጃ ቀጥተኛ ትርጉሙ አንዱ ስለሌላው መለመን ብቻ ነው። ባይዘው የመጽሐፍ ቅዱስ ማህበር ወይም የፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ አንድ ላይ የመጽሐፍ ቅዱስ ማህበር የሚባል አለ ታውቃለህ? መጽሐፍ ቅዱስ የሚታተምበት ማለት ነው። እና እሱ እንትን ያደርጋል፣ ምንድነው ትርጉም ይሰጣል ለቃላቶች። እና ምልጃን ምን ብሎ ነው የሚያስቀምጠው? አንደኛው ስለሌላው ሰው መለመን ብሎ ያስቀምጠዋል። ስለዚህ መለመን ትልቅ ነገሩ ነው። ኧረ ይፈርዳሉ፣ ቅዱሳን ይፈርዳሉ። እሱንም መጽሐፍ ቅዱስ እየጠቀስን እናያለን። ቅዱሳን ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ንግስት አዜብ ትፈርዳለች፣ መጽሐፍ ቅዱስ እየጠቀስን እናያለን። የነነዌ ሰዎች ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። እሱን ሐዋርያት ይፈርዳሉ፣ መጽሐፍ ቅዱስ እየጠቀስን እናያለን። ስለዚህ ከመጽሐፍ ቅዱስ አንጻር እንዴት ይታያል የሚለው እናያለን። እንስማና እድል ስጥላት ታላላቆቼና እዛ አንዳንድ ነገሮች ብለን እንወጣለን። እኔም ብዙ መቆየት አልፈልግባቸዋል ዛሬ። ዮኒ የኔ ቀላል ጥያቄ ነው። እነንትና የሚባል ነገር አይደለም የምፈልገው እኔ። ቀጥታ ቅድስት ድንግል ማርያም ልክ ሌሎቹ እንደተባለው ታማልዳለች የተባለ ነገር የተጻፈ በስነ ስርዓት ያሳየኝና ወደዛ ሄድ እያልኩ ነው። ከሌላ ኮምፔር እያርክልኝ አይደለም። ከሌላ ኮምፔር አድርግልኝ እንትና ማለደ አይደለም። የተሰጣት የቅድስት ድንግል ማርያም ስጦታ በዛ ሰዓት እግዚአብሔር በቅዱስ ገብርኤል ምክንያት አድርጎ የሰጠን ክርስቶስ እንዲወለድ እና ከእሷ የሚወለደው እንደሚያድነን ነው የተናገረው። ቀጥታ እሷ የምታማልድ ከሆነ ቀጥታ ታማልዳለች ብሎ ይጻፍ። ቀጥታ ነው ማውራት። ምን ቦታ ላይ ለምን እንዳማልዱ ምድር ላይ ያሉ ሰዎች እንዳለው ቅድም ለአንዱ መጸለይ ነው። ምድር ላይ ያሉ ሁሌ የሚጠቅሰው ጥቅስ አንዴ ጳውሎስ ጠቅሳለች። ጳውሎስ ከላውኛ ያያቸዋለሁ ስለ እናንተ ጸልያለሁ የሚለው ነገር አለ። እሷን ነው ብዙ ጊዜ ሲጠቅሷትና አሁን እያወራ ያለው የቅድስት ድንግል ማርያም የተሰጣት ስራ አለ። ነቢይ ዮናስ የተሰጠው ስራ አለ። ዳዊት የተሰጠው ስራ አለ። በምድር ላይ ያለው ነገር በሙሉ የሚከናወነው እግዚአብሔር የሚያደርገው በምክንያት ለእያንዳንዱ ስፔሲፊካሊ የተሰጠ ነበር። እዛ ቦታ ላይ ቅድስት ድንግል ማርያም የተፈለገችው ኢየሱስ ክርስቶስ ከእሷ እንደሚወለድ ነበር። ዳወዝ ሚሽኑ እሱ ነው። ከእሷ የሚወለደው እንደሚያድን የሚወለደው ቃል በቃል እንደሚያድን ቅዱስ ገብርኤል ቃል በቃል ነው ይነገራል። ናው መጽሐፍ ቅዱስ ላይ የሚለው ታማልዳለች በደንብ ብሎ ላለኝ መጽሐፍ ቅዱስ ላይ አውጥቶ ይኸው ታማልዳለች። እኔ ደግሞ ወደ አምልኮትም ለፍርድም ትመጣለች ብዬ ቪዲዮ አሳይቻለሁ። ለፍርድም ትመጣለች ብለው
የሚታመንበት ቦታ አለ። ስለዚህ ያመልኳታል ብለው ብዙ ነገር ይሉናል። እንዲያውም እግዚአብሔር ከሰጣ ክብር ልክ የሰው ልጅ አክብሯት አያውቅም እያሉ ይናገራል። ኖ እግዚአብሔር ከሰጣ ክብር በላይ የሰው ልጅ እያመለካት እንዳለ መጽሐፍ ቅዱስ ሳይሆን እነሱ ታላላቅ የተባሉ አስተማሪዎቻቸው እየተናገሩ ነው። መስቀል ላይ የተሰቀለው ደም የማን ደም ነው እያሉ መስክረዋል። ቃል በቃል የማርያም ደም ነው ብለው ሲናገሩ ታላላቅ የቤተክርስቲያን አባቶች ቪዲዮ አለ ከነ ማስረጃው ነው ማለት። ተራ ሰው ቢናገረው አላመጣም። መስቀል ላይ የሞተው የተሰቃየው የእሷ ደም እሷ ናት እያሉ ቃል በቃል የተናገሩ አባቶች ስላሉ እሱንም ጨምሬ ነው የምናገረው። ና የእኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ቃል በቃል ቅድስት ድንግል ማርያም መልጃዋ ያድናል ወይም ታማልዳለች የሚለውን መልስ እንዲሰጥ ነው የምጠይቀው። ስፔሲፊክ አድርጌ ነው የጠየቀው። እንትና ከተባለ የተጻፈለት በዛ ሰዓት እየነገርኩ ነው። በዛች ቦታ ላይ ለምን ቦታ እንደሚያማልድ እንዴ ሙሴ እኮ ፈጣሪ ተብሎ በዛ ጊዜ ለነበረው ፈጣሪ ነው ተብሎ የተጻፈበት አለ መጽሐፍ ቅዱስ። ለዛ ፐርፐዝ የተደረጉትን ነገሮች ደሆል ጀነራል አድርገን ለሁሉም መድረስ የሚችል ነገር አለ ብዬ መጽሐፍ ቅዱስ ላይ ማላምንበት ምክንያቱ ስለሆነ ነው። ለዛ ፐርፐዝ ብቻ በሙሴ ዘመን የነበሩ በብሉይ ኪዳን የነበሩ በአሁንም በአዲስ ኪዳን ያሉ በምንድነው ስፔሲፊክ ምን አላቸው? ስራ አላቸው። የራሳቸው ጌታ የፈለጋቸው ጌታ የመረጣቸው ስራቸው። ለዛ ይሄ የተደረገው ማለት እስቲ አሁንም ስፔሲፊክ ላድርገው ካልደጋግሞ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈበትን አንድ ጥቅስ ወንድማችን የሚያሳይ ሌሎቹ አይገቡም። እኔና እሱ ነን የምንነጋገር። ማስገባት ከፈለግን እኛ ጨምረን ሰዎችን ማስገባት። ሌሎች መጽሐፍንም መጨመር አልፈልግም። ሌሎች መጽሐፍ ከጨመረን ሌላ ጉዱ ውስጥ እንገባለን። ሌሎች መጽሐፍ አልጨምርም። ሌሎቻችሁ ስፔሲፊካሊ በዚህ ርዕስ ዙሪያ ላይ የማውራት ችግር አለባችሁ። አሁን በዚህ ጉዳይ ላይ የምታውቁ ከሆናችሁ ወደ ሌላ ጊዜ ፕሮግራም ይዘን እናወራለን። አሁን በእነሱ ጉዳይ ላይ እንጨርስና እንደየሁኔታው እንትን እንላለን። ኤርሚ አንተ ያለበት አስተምሮ ቅድስት ድንግል ማርያም ታማልዳለች ብሎ ያምናል አይደል? ኦብቪየስሊ በደንብ አሳየን ነው የሚል ከመጽሐፍ ቅዱስ። እሺ አመሰግናለሁ ለእድላችሁ። እንደዚህ አይነት ውይይቶች ላይ ኤግዛክት ወርድ ፋላሲ የሚባል ነገር አለ ቴዲ። ኤግዛክት ወርድ ፋላሲ ሚንስ አሁን ሙስሊሞች የሚሏት አንድ ነገር አለች። ምን ይላሉ? ይመጡና ኢየሱስ በስጋ ያለ እራሱ በአፉ እኔ ጌታ ነኝ አምልኩኝ ተገዙኝ ያለበትን እስኪ አንድ ጥቅስ አሳየኝ ይላል ማለት ነው። አየህ ምን ይላሉ? አምላክ ነኝ አግዙኝ ተገዙኝ። እስቲ ክርስቲያን ሁኑ የተባለበትን ኢየሱስ ያለበትን አንድ ጥቅስ አሳየኝ ይላል። ግን መጽሐፍ ቅዱስ የተሰጠው አንዳንድ ሰዎች ለሚያነሱት ለእነሱ ፋላሲ ሳይሆን ሰዎች አንብበው አውቀው ተምረው ህይወት እንዲሆንላቸው ነው እንጂ ሰዎች በጠየቁት መንገድ ያችን እሷ ወይም ዮኒ ይጠይቃል እንደዚህ ይጠይቃልና እዚች ጋር ነገር ይቀመጥ ተብሎ አይደለም። መጽሐፍ ቅዱስ ስለ ቅዱሳን ምልጃ ይናገራል። ቅዱሳን እነማን እንደሆኑ ከተናገረ በኋላ ስለ ቅዱሳን ምልጃ ይሆናል። ሰማይ ሄደው ደግሞ እንደሚጸልዩ ይናገራል። ከሰማይ ሆነው ደግሞ ወደ ምድር እንደሚያዩ ይናገራል። አሁን ምንድነው ምልጃ እንዳይኖር ተባለ? የመጀመሪያው ጥቅስ እየጠቀስኩ አወራለሁ። እሺ የመጀመሪያው ምልጃ የለም ይባላል። እሺ ምልጃ የለም ከተባለ በኋላ ኦኬ ማያስኬድ መጽሐፍ ቅዱስ ላይ ማያስኬድ አይነት ጥቅስ ሲገኝ ምን ይባላል? ኦኬ ሲሞቱ አያማልዱም ይባላል። ከዛስ በሰማይ ሆኖ እንደሚጸልዩ መንፈሳቸው ጻድቃን መንፈስ ውስጥ ከኛ ጋር እንዳሉ ልክ ሲታይ ደግሞ ምን ይባላል? ማርያም የሚለውን አሳየኝ። ችግር የለውም ማርያም የሚለውን አትቀበል። ቅዱሳን እንደሚያማልዱ ታምናለህ? ጥያቄዎች ይሆናል ማለት ነው። ባይዘው እከሌ ያማልዳል ብሎ ይሄ የመጽሐፍ ቅዱስ አቴንዳንስ መያዣ አይደለም። ቅዱሳን እንደሚሉ ከተነገረ አይምሮ ተሰጥቷል። ይህ በጣም ግልጽ ነው። የመጀመሪያው ስለ ምልጃ ስናወራ ምልጃ ምንድነው ብለናል። በቀደም በሰፊው ስናወራ ነበረ። ምልጃ እግዚአብሔርን ደስ የሚያሰኘው ነገር ነው። ምልጃ ምንድነው? እግዚአብሔርን ደስ የሚያሰኘው ነገር ነው። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 2 ጀምሮ ስናነበው ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ያ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ምን ከላይ ምልጃ ብሎ ልመና፣ ጸሎት፣ ምልጃ፣ ምስጋና ብሎ ማለት ነው። ስለዚህ ምልጃ እግዚአብሔርን ደስ የሚያሳይ ነገር ነው። ምልጃ አስፈላጊ ነው ወይ? አዎ። ለምን? እግዚአብሔርን ደስ ስለሚለው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ እንዲህ ይላል። ከቁጥር 14 ላይ
ራሳቸው ስለ እናንተ ሲያማልዱ ምን ሲያደርጉ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ምን ይላቸዋል? ይናፍቋቸዋል። እነማን? ቅዱሳን። ራሳቸውም ስለማን? ስለ እናንተ ምን ሲያደርጉ? ሲያማልዱ። ስለዚህ ምልጃ በቤተ ክርስቲያን ውስጥ ያለ ነገር ነው። ሁለተኛው እግዚአብሔር የሚወደው ነገር ነው። እኛ ህብረት ውስጥ ደግሞ እንደነገርኩ በአንደኛ ቆሮንቶስ ምዕራፍ 12 ላይ የግል አዳኝ የሚባል ነገር የለም። የቱ ጋር እንዳለ ታሳዩኛላችሁ። የግል አዳኝ ምን ማለት ነው? የግል አዳኝ ከየት ነው የመጣው? ይሄ ባይዘዌ ከመፈክር ያለፋል። የግል አዳኝ የሚል ካሳያችሁኝ እኔ ያው ሁለተኛ አላወራም። የግል አዳኝ የሚሉት ነገር የለም። ይሄ መፈክር ነው። በአንደኛ ቆሮንቶስ ምዕራፍ 12 ላይ በቀደም ተናግሬ ነበረ። እኛ አንድ አካል ነን ብያለሁ። ግንዱ ጌታ ኢየሱስ ክርስቶስ ነው መድኃኒታችን። በዛ ግንድ ላይ ሁላችን ቅርንጫፍ አለን እና ከዛስ እዛ ቅርንጫፍ ላይ ያለን ሰዎች ደግሞ እንተጋገዛለን እርስ በርሳችን። አንደኛው ጠንካራው አካል ሌላኛውን ያግዛል። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 12 ሙሉን አንብቡት። ከ23 ጀምሮ እንዲህ ይላል፣ አካልን ብዙ ያልከበሩ ሆኖ የሚመስሉን በሚበዛ ክብር እናለብሳቸዋለን፣ በምናፍርባቸውን ብልቶቻችን ክብር ይጨመርላቸዋል ካለ በኋላ 26 ላይ የግል እንዳልሆነ ልነግርህ ነው ክርስትና። እንዲህ ይላል፣ አንድ ብልት ቢሰቃይ አለ። አንድ ሰው ክርስቲያን ከሆነ አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እሺ ምንድነው? ምን እያለ ነው? አንድ ብልት ቢሰቃይ፣ እኔ ብሰቃይ የእኔ አካሎች አሉ። እነዛ አካሎቼ እነማን እንደሆኑ አሳያለሁ። አካሎቼ እነዛ አካሎቼ ከኔ ጋር ይሰቃያሉ። በአንድ ሰው መዳን ንስሐ መግባት ይላል በሰማይ መላእክት ዘንድ ደስታ ይሆናል ይላል መጽሐፍ ቅዱስ። ደስታ ይሆናል። በሰማይ ያሉ መላእክት አይተው ማለት ነው። ንስሐ ሲገባ አንድ ሰው ደስታ ይሆናል። እሺ ስለዚህ አንዱ አካል ከሌላው አካል ጋር ይተጋገዛል። አንዱ ደከም ያለውን አካል ጠንካራው አካል ያግዘዋል። እሺ እነዚህ ደግሞ አካላት እነማን ናቸው ከተባለ እንደ ደመና የከበቡን አባቶቻችን ናቸው። ዕብራውያን 12 ላይ እንዲህ ይላል ከ1 ጀምሮ፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ካለ በኋላ ምን ይላል? ህብረት። አሁን አካሎቻችን ማን እንደሆኑ ላሳየ። ስለኛ የሚያስቡ፣ እኛ ስንወድቅ አብሮ ዝቅ የሚሉ፣ እኛ ከፍ ስንል ደግሞ ደስ የሚላቸው አካሎቻችን እንዲህ ይለናል። እንደውም በብሉይ ኪዳን ነበረ ያሉ። እንደውም በብሉይ ኪዳን ምልጃ እንዴት ነው? ምልጃ ባይዘዌ በብሉይ ኪዳን ላሉት ምልጃ በብሉይ ኪዳን ላሉ ሰዎች ከሞቱ በኋላ አይችሉም። ለምን መሰለ? አንድ ሰው ለማማለድ በብሉይ ኪዳን ምን ያስፈልገዋል መሰለ? ደም ያስፈልገዋል። ያ ደም ያስፈልገዋል። እና ያ ደም ምን ያደርጋል? ይገባል፣ ወደ ቅድስት ይገባል። ሊቀ ካህኑ ወደ ቅድስት ይገባና ደም ያፈሳል። እና ካህናት እንዳይሆኑ ያ ሞት የከለከላቸው ብዙሃን ናቸው ይላል ዕብራውያን መጽሐፍ። ካህናት እንዳይሆኑ ሞት የከለከላቸው ብዙሃን ናቸው። ስለዚህ ሞት የከለከላቸው ለምንድን ነው? ስለሚያርዱ ነው። ሁልጊዜ መስዋዕት ያስፈልጋል፣ ሁልጊዜ ማለት። በአዲስ ኪዳን ግን አንድ ጊዜ ጌታ ኢየሱስ ክርስቶስ ተሰውቶልናል። የምንሰዋው መስዋዕት የለም ለይቅርታችን። ስለዚህ ምን ይላል? ስለ ብሉይ ኪዳን ሲናገር ሙሴም ማለት እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይላል። በቀደምም ስናገር ነበር። ቴዳይ ምን ማለት ነው? ፍጹማን የሆኑ ጻድቃን መንፈሶች ህብረታችን ውስጥ አሉ። ቅዱሳን መላእክት አሉ። ጌታ ኢየሱስ አለ። እግዚአብሔር አለ ከኛ ጋር። ይሄ ነው ህብረታችን። እና በዚህ ህብረት ውስጥ አንደኛው ዝቅ ሲል ሌላኛው ዝቅ ይላል። አንደኛው ከፍ ሲል ሌላኛው ከፍ ይላል። ሌላው በዮሐንስ ራዕይ ምዕራፍ 8 ከቁጥር 4 ላይ በሰማይ ስለሚደረገው ጸሎት ይናገራል። ሰባተኛው ማዕተብ በተፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ ይላል። በሰማይ በእግዚአብሔር ፊትም የሚቆሙት ሰባቱን መላእክት አየሁ። 7 መለከት ተሰጣቸው። ሌላም መልአክ መጣና አለ በሰማይ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ባለው በወርቅ መሰዊያው ላይ ለቅዱሳን ጸሎት ለማን?
ለቅዱሳን የመጨረሻ ነው። ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ስለዚህ ቅዱሳን በሰማይ ሆነው ይጸልያሉ። ምን ብለው ነው የሚጸልዩት? ወደ ፈተና አታግባን ብለው፣ ፈተና የለም በሰማይ። ምን ብለው ይጸልያሉ? አንውደቅ ብለው፣ ከክፉ አድነን ብለው፣ ክፉ የለም በሰማይ። መጽሐፍም ሲናገር ምን ይላል? ዲያብሎስ ከላይ ተጣለ፣ ሚካኤልና መልአኩ ዘንዶም ተዋጉት። ከዛም በኋላ በሰማይ ስፍራ አልተገኘለትም። በሰማይ ያላችሁ ሐሴት አድርጉ ይላል። በምድር ላላችሁ ወየውላችሁ፣ ዲያብሎስ ጥቂት ጊዜው እንደቀረው አውቆ በቁጣ ወደ እናንተ ወርዷልና ይላል። በምድር ላለ ነው የሚጸልዩት ቅዱሳን፣ በሰማይ ያሉ ቅዱሳን። ስለዚህ ይሄው ነው እንግዲህ ቅዱሳን ያማልዳሉ፣ ይጸልያሉ። ስለኛ ነው ሐሳቡ። ያማልዳሉ ማለት መልጃ፣ ሌላ ሐሳብ የለውም። በሰማይ ይጸልያሉ። አዎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 እስከ 5 ላይ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ ይላል። ስለዚህ ቅዱሳን ያማልዳሉ። ቤተክርስቲያን ብላ የምታስተምረው ከዚህ ከመጽሐፍ ቅዱስ ሐሳብ አንጻር ነው እንጂ አምልኮ አይደለም። ማማለዳቸዋል። ሌላው የተነሳውን ሐሳብ መመለስ ካለብኝ እመልሳለሁ። ኔክስት እመልሳለሁ፣ ችግር የለም። ሰዓት ካለቀ ይህ ስለ ፍርድ የተነሳ ሐሳብ አለ። ትፈርዳለች፣ ይፈርዳሉ የሚባል ላንሳው። እሱም እንግዲህ እኔ ቀላል ጥያቄ ነው የጠየቅኩት፣ ብዙም ማብራሪያ የሚያስፈልገው አይደለም። ግልጽ የሆነ ነገር ነው። እኔ አሁን ሚዩት ነህ ቴዶ፣ ወደ ሆን ይመጣሉ። አንድ ይችላል አንድ ልበል። ኦኬ፣ ለምሳሌ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል። ጥቅስ አለው፣ ቦታ አለው። ማን ነው የሚለው ተጽፏል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጥቅስ አለው፣ ቦታ አለው፣ ምዕራፍ አለው። ልክ እንደዛው ማርያም ታማልዳለች የሚል ቃል ከመጽሐፍ ቅዱስ አለ ወይ ተብሎ ሲጠየቅ አለ ነው መልሱ ወይስ የለም ነው መልሱ? እንዴት ነው የሚመለሰው? ወይስ ቅዱሳኖች በሙሉ ያማልዳሉ? ቅዱሳኖች ያማልዳሉ በሚል ነው የሚመለሰው። ማርያም ከቅዱሳን አይደለችም የሚል ካለ ማርያም አታማልድም። ለሱ ማርያም ቅዱሳኖች ያማልዳሉ። ቅዱሳን ሁሉ እንደሚያማልዱ ማርያም አካላችን እንደሆነች ባይብል ይናገራል። ባይብል ስፔሲፊክ ተደርጎ የእንትን መጽሐፍ አይደለም ቴዲ፣ ለእያንዳንዱ ለግለሰብ የተሰጠ መጽሐፍ አይደለም። ባይብል የተጻፈው ለቤተክርስቲያን እንደመሆኑ ቤተክርስቲያን ነው የምታስበው። ስለዚህ ባይብል አሁን ለምሳሌ ከባይብል ውስጥ ነው ዶግማ የሚወጣ። ከባይብል ውስጥ ዶግማ ይወጣና እንዲሁም ወንድማችንን መጨረሻ ላይ የሚጠይቀው ጥያቄ አለ። ከባይብል ውስጥ ነው ዶግማ የሚወጣው ወይም ደግሞ ትምህርት የሚወጣው። ለምሳሌ ጥምቀት ያደና ለአደን የሚለው ትምህርት ከባይብል ውስጥ ነው የሚወጣው። ገብቶሃል አይደል? ከምን አንጻር ነው እንደዛ? ስላሴ የሚባለው ትምህርት አሁን ስላሴ የሚባል ባይብል ላይ የለም አለ እንዴ? የለም ስላሴ። ሐሳቡ ግን አለ። ከዛ ሐሳቡ አለ፣ የድንግል ማርያም እንደ ሐሳብ አለ፣ ልክ ስላሴ እንደሚለው። ኦኬ እንጂ ኤግዛክት ድንግል ማርያም ታማልዳለች የሚል ባይብል ላይ የለም። ኦኬ ወደ ዮኒ ሊድና 6 ደቂቃ አለው። ሲደውል ታቆማላችሁ። ዮኒ ያንተ ነው ደቂቃው። እሺ እኔ አሁንም ጥያቄ ደግመዋለሁ። 6 ደቂቃውን ይጠቀም። አሁንም ቃል በቃል ስለ ኢየሱስ ክርስቶስ ምልጃ፣ ስለ ክርስቶስ ጠበቃነት፣ ስለ ክርስቶስ ጌትነት መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ይናገራል። አሁንም የጠየቅኩት ስፔሲፊክ አድርጌ ቅድስት ድንግል ማርያም አማላች ከሆነች መጽሐፍ ቅዱስ ላይ ለራሷ ጥቅስ ጠቅሶ መናገር አለበት እያልኩ ነው። ስለሚናገር መጽሐፍ ቅዱስ ቅዱሳን በምን ሰዓት አማለዱ፣ በምን ሰዓት አደረጉ የሚለው መጽሐፍ ቅዱስ ላይ ይናገራል። ስለ ቅድስት ድንግል ማርያም ስፔሲፊክ አድርጎ ቅድስት ድንግል ማርያም እዚህ ላይ ታማልዳለች እንዲህ ተጽፏል የሚለውን አሳየኝ ነው የኔ ጥያቄ። ወደ ሌላ ለመሄድ እኮ አንዱ ሲመለስልኝ ቅዱሳን ስለሆነች ከሌሎቹ ጋር ስለሆነች ቅድስት ስለሆነች ታማልዳለች ብሎ አይደለም መልሱን የምፈልገው። ራይዴ አሁን የሙስሊሞች ጥያቄ ኢየሱስ ጌታ ይላል። ማቴዎስ ይቅርታ ዮሐንስ 10:30 ላይ እኔና አብ አንድ ነን ብሎ ክርስቶስ ይናገራል። አብ ማለት እግዚአብሔር ነው። ብዙዎቹ ለምን ያንን ጥቅስ እንደማይጠቅሱ ግራ ነው የሚገባኝ። እኔና አብ አንድ ነን ብሎ ራሱ ክርስቶስ ተናገረ። ለአብ ነው የሚሰገደው? ለወልድ ነው የሚሰገደው? መጽሐፍ ቅዱሳዊ ይላል። የማይል ነገር አይደለም መጽሐፍ ቅዱስ የሚጽፈው። አውጣና ማንበብ ትችላለህ። ዮሐንስ 10:30 እኔና አብ አንድ ነን ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስፔሲፊክ ስለ ምልጃው ኢየሱስ ክርስቶስ ተናግሯል ብዙ ቦታዎች ላይ። አንተም ስለተናገርከው ደጋግሜ መናገሩን አልፈልግም። ናው አሁን እንደተባለው ቅድስት ድንግል ማርያም ታማልዳለች ተብሎ የተጻፈበትን ቦታ ትወልዳለች
ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች። ከእሷ የሚወለደው የዳዊት ዘር ነው። የእግዚአብሔር አምላክ የአብን ቀኝ ይሰጠዋል፣ በዙፋኑም ይነግሳል ብሎ ቃል በቃል ነው የተናገረው። ናው ይሄ ነው ለቅድስት ድንግል ማርያም የተሰጠ ስጦታ። ከዛ ውጪ ቅድስት ድንግል ማርያም ታማልዳለች ብሎ የተጻፈውን አምጣና ሌላ ቦታ ሌሎቹ ያሉትን ሌሎቹ እሷ ሰዓት በለው ሌሎቹ ያሉት የተጻፈውን አንድ ጥቅስ ስጠኝ ነው ምለው። ጨርሻለሁ። በሌሎቹ ማሳበብ አይገባም። በሌሎቹ አልፈልገውም። የተጻፈ ስፔሲፊካሊ ተጽፏል ይሄ የሚባለውን ይመልስልኝ ነው። ጨርሻለሁ። ብዙ የማወራው ነገር እሺ ቴንክ ዩ ዮኒ። ሜይ ቢ ዮኒ በስላሴ ታምናለህ? ስላሴ የሚል መጽሐፍ ቅዱስ ላይ ያሳየኝ አንድ ቦታ። በጣም አሪፍ በቀላሉ ነው ማለት በቀላል አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድን ነው? ሰራት ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም ነው። ሶስት ማለት አብ ወልድ መንፈስ ቅዱስን ነው ስላሴ የተባለው። ሌላ ታሪክ የለም። አብ ቃል ነው የሚል የመጽሐፍ ቅዱስ ጥቅስ እያወራን ያለ ነው። አሁን አየህ ወደ ሌላ ለጥቆ እኔ ያልኩት በቅድስት ድንግል ማርያም ጉዳይ እንነጋገር ብዬ ነው ያስገባሁት። ወደ ሌላ ከለጠጥከው እሱን በደንብ በግልጽ አላርኩም ብዬ ግልጽ እንዲሆን ነው ሀሳቤ እንጂ እየለጠጥከው ነው። እዚሁ ነው የምናወራው፣ ስለ ቅድስት ድንግል ማርያም ነው የምናወራው። እመቤታችን የምንወዳት የምናከብራት እናት እህት ናት እያልኩ የምትወደድ የተወደደች የተከበረች ናት። መጽሐፍ ቅዱስ ላይ ምልጃዋን ወይም ደግሞ በእሷ በኩል የሄዱ ነገሮች ሌሎች ካሉ አሳየኝ እያልኩ ሌሎች ነገሮች ኤልሳቤጥ ጋር አይደለም ምናወራው ስለሱ ነው ያልኩህ እኮ። ስለሌላው ሌሎቹ በደንብ አድርገው ያስረዳዋል። አመጣለሁ ስለምትፈልገው ግን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ታማልዳለች ወይም ደግሞ በእሷ በኩል የሆኑ ሌሎች ነገሮች ካሉ አስረዳኝ እያልኩ ነው። ኤርምሻይ ቴዲ ይሰማል አይደል? ለመጨረሻ ጊዜ ልናገረው ይሄንን ነገር። ስላሴ ትምህርቱ አለ አይደል? ለምሳሌ በአካል ሶስት በመለኮት አንድ ብለን እናምናለን እኛ ክርስቲያኖች። የሚል የለም እንደዛ። በአካል ሶስት በመለኮት አንድ የሚል ትምህርቱ ግን አለ መጽሐፍ ቅዱስ ላይ። ስለ ስላሴ ስንጠየቅ በአካል ሶስት እንዴት እንደሆኑ በመለኮት እንዴት አንድ እንደሆኑ ትምህርቱ አለ። እሺ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ መልእክት ነው ታውቃለህ አይደል ቴዲ? ከሁኔታዎች አንጻር ለምሳሌ ቆሮንቶስ ይላካል፣ ዕብራውያን ይላካል አይደለ? ወደ ቲቶ ይላካል። ያ መልእክት በነበረው ሁኔታ ለነበረው ነገር የተላከ ነገር ማለት ነው። ከዛስ ወንጌሉን ደግሞ ከትበው ጽፈው ያስቀመጡ ሰዎች አሉ። ከዛ ውስጥ ደግሞ ምን ይወጣል? ትምህርት ይወጣል። ለምሳሌ ስላሴ የሚል ትምህርት ይወጣል። ያ ስላሴ ልክ እንደሚለው ትምህርት የቅዱሳን ምልጃ የሚል ትምህርት ይወጣል። ስለዚህ ነገረ ቅዱሳን ምልጃ ሲወራ ስፔሲፊክ ተደርጎ ይሄ ልክ እንደ ምድር ስልጣን ይሄ ምክትል ጠቅላይ ሚኒስትር ምናምን እንደሚባለው አለ አይደለ? ልክ እንደዛ አይደለም። ልክ እንደዛ አይደለም። ስለ ቅዱሳን ምልጃ ሲናገር እመቤታችን ቅድስና የተረጋገጠ ከሆነ አዎ ታማልዳለች እንላለን። ምልጃ ደግሞ እንደነገርኩ አንዱ አካል ለሌላው አካል ማገዝ ነው፣ መተጋገዝ ነው፣ መተባበር ነው። ቅድም በጣም በቂ ጥቅሶች የጠቀሱ ይመስለኛል። በሰማይ ጸሎት አለ፣ በምድር ጸሎት አለ። ጻድቃን መንፈሶች ከኛ ጋር አሉ፣ አካሎቻችን ናቸው። ያ ስለዚህ እነዚህ አካሎቻችን ደግሞ ይጸልያሉ። ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ያማልዳሉ ይላል። ስለዚህ የቅዱሳን ምልጃ አለ። ሜይ ቢ የቅዱሳን ምልጃ የሚለው ከብዶ ግን ስፔሲፊክሊ ድንግል ማርያም ታማልዳለች የሚል የባይብል ጥቅስ ከሆነ የፈለግከው መጽሐፍ ቅዱስ ላይ ድንግል ማርያም ታማልዳለች የሚል ቃል በቃል የተጻፈ ነገር የለም። ልክ ስላሴ የሚለው ቃል በቃል እንደሌለ ግን እስኪ አንድ የመጽሐፍ ቅዱስ ጥቅስ እዚሁ እስኪ ስለሱ
የሶስተኛ የዮሐንስ መልእክትን አንብብልኝ ይሁን ደስ ካለ። ሶሪ ሁለተኛ ዮሐንስ መልእክት አንድ ምዕራፍ ነው ያለው። እሺ ሚንላ በእኛ ስለሚኖርና ከእኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች ለእመቤትና ለልጆቿ ለተመረጠች እመቤትና ለልጆቿ ስለዚህ ከእግዚአብሔር አብና ከአብ ልጅ ኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነትና በፍቅር ከኛ ይሆናሉ ይላል። ትእዛዝ ከአብ እንደተቀበልን ከልጆችሽ በእውነት የሚሄዱትን አንዳንዶች ስላገኘኋቸው እጅግ ደስ ብሎኛል። አሁንም እመቤቴ ሆይ እርስ በእርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ሁሉንም ነው አይደል? ማነብልህ ችግር ይችን ጨርሳትና እሺ እንደ ትእዛዛቱም እንሄድ ዘንድ ፍቅር ይቅርታ። አሁንም እመቤቴ ሆይ እርስ በራሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንድንፈጽምልሽ አይደለም። እንደ ትእዛዛቱም እንሄድ ዘንድ ይህ ፍቅር ነው። ከመጀመሪያ እንደሰማችሁ በእርሷ ትሄዙት ዘንድ ትእዛዙ ይቺ ናት። ልጨምር? በቃ እኔ በቃኛል። ከፈለግ ጨምራል። ምን እያለ ነው ዮሐንስ? ምን እያለ ስለ እመቤታችን ሲል ስለ ቅድስት ድንግል ማርያም ነው። ቆይ ምን እያለ ነው ነው ጥያቄ ሆን የሚለው አሁንም እመቤቴ እርስ በርሳችን እንድንዋደድ እለምንሻለሁ። እርስ በርስ እንዲዋደዱ ይቺ የመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት። አዲስ ትእዛዝን እንድፈጽምልሽ አይደለም፣ እንዲዋደዱ ነው። ማን የጠየቀው? ዮሐንስ። መጀመሪያ አይዋደዱም ነበር አይዋደዱም ነበር መጀመሪያ። ቢዋደዱማ ለምን ይጠይቃል? ስለዚህ የማይዋደዱ ሰዎች እንዲዋደዱ እየጠየቃል። አንተ ማብራሪያ ፈልጊ አይ ስላልከኝ እዚህ ጋር ያለውን ነው። በእኛ ስለሚኖርና ከእኛ ጋርም ለዘላለም የሚሆን እውነት እኔ ሽማግሌው በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠችን እመቤትና ለልጆቿ ይላል። አሁን ልጆቿ ይባላል። አይ ስለማን ነው ይሄ? አሁን ስፔሲፊክ አድርግልኝ እናንተ። ስለ ቅድስት ድንግል ማርያም ነው ወይ ስለሌላ ነው ይሄ የተባለው? እሺ እዚህ ጋር ላሳየ የፈለግኩት ምንድን ነው፣ ሐዋርያት ራሱ መልእክት ሲልኩ ምን እያሉ እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ስለዚህ ቅድስት ድንግል ማርያም ነው እያልከኝ ነው? እመቤቴ ሆይ እያሉ ይጠቅሳሉ። ሰውን እያሉ ይጠቅሳሉ ነው እንጂ ለእግዚአብሔር ማርያም አይደለም አይደለም። ይለምናሉ ሐዋርያት እመቤቴ ሆይ እያሉ መለስክልኝ እያልኩ ያለው ይሄ ስለ ቅድስት ድንግል ማርያም ነው ወይ እያልኩ እየጠየኩ። እዚህ ጋር ማንነቷ እከሊት የምትባል ማርያም የምትባል ተብሎ አልተገለጸም። እሺ አሁን አንተ መጽሐፍ ቅዱስ ብቻ ስለምትል ማለት ነው። ስለዚህ ስፔሲፊክሊ እመቤታችን እችኛዋ ቅድስት ድንግል ማርያም ነች ተብሎ አልተገለጸም። ግን ሐዋርያት ይለምናሉ ማንን? እመቤቴ ብለው እርስ በርስ እንድንዋደድ እለምንሻለሁ እያሉ ይጠይቃሉ፣ ይለምናሉ። እነሱ ይህንን ግልጽ ለማድረግ ነገርኩ። እንዳልሆነ ደግሞ እኔ መናገር ስለምፈልግ ጀስት ሌሎቹ ጋር ድንግል ማርያም እሷን ስፔሲፊክ ላድርገው ብዬ ነው። ምክንያቱም 12 ላይ ስታነቡት ምን ይላል? እንድጽፍላቸው የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍ ልነግራችሁም ተስፋ አድርጋለሁ። የተመረጠችው የእህትሽ ልጆች ሰላምታ ያቀርቡልሻል ይላል። የተመረጠችው የእህትሽ ልጆች ቅድስት ድንግል ማርያም በመጽሐፍ ቅዱስ ልጆች እንደሌሏት በስዕለት እንደተወለደች ብዙ ታሪኮች ይናገራል ማለት ሳሳተዋል። ስለዚህ የተጻፈው ምናልባት እዚህ ጋር ለማርያም ነው የሚሉ ብዙ ነገሮች ስላሉ
ለእሷ እንዳልሆነ ልነግራችሁ ፈልጌ ነው። ጀስት እንደ ብርድ ልብስ የተለተለ ወደ ሌላ ቻፕተር እንዳንሄድ ይህን ነገር እዚህ ጋር እንዝጋው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ በዓለም ያለው ሰው ነኝ ነግሬያቸዋለሁ። ከማናችሁም ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። ሌዮኒ ጥያቄ ላንሳ። ወደ ፊልጵስዩስ 4 አንደኛ ወደ ጢሞቴዎስ ሰዎች እና ወደ ዕብራውያን 5 ላይ እንደዚህ ይላል። ወደ ፊልጵስዩስ 4 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። እየማለድን አንደኛ ወደ ጢሞቴዎስ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ወደ ዕብራውያን 5 ላይ እርሱም በስጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። አንተ ወደ እግዚአብሔር ስትጸልይ ጸሎት ብቻም ሳይሆን እየማለድክም ነው። ኤርሚ ለኔ ሊማልድልኝ ይችላል። አንተ ለኔ በጸሎትና በምልጃ ለኔ ልጸልይ ትችላለህ። ስለዚህ ማርያም አታማልድም የሚለው ስፔሲፊካሊ አስፈላጊ ነው ያልክበት ምክንያት ምንድን ነው? በጣም ጥሩ። ምክንያቱም መጽሐፍ ቅዱስ ሲናገር አብዛኛው የሚማልደው ቃል በቃል ስለኛ የሞተው አሁን ሰዎች ይማልዳሉ እያሉ ብዙ ሰዎች የሚስጡበት ወደ አምልኮ ደረጃ የሚወስዷቸው ነገሮች አሉ። ከማን ጋር? ክርስቶስ በምኑ በስልጣኑ እንደማይደራደር መጽሐፍ ቅዱስ ላይ ይናገራል። ምን ብሎ? ከእኔ በቀር ሌላ ማለት እንዳታመልክ ይላል። ስለዚህ አሁን ስፔሲፊካሊ ላልከው ስፔሲፊክ አድርጎ ያስቀምጣቸዋል። እኔ ለአንተ አንተ ለእኔ ጸሎት እንደምናደርግ መጽሐፍ ቅዱስ ሁልጊዜ የሚናገር። ችግሩ ያለው አሁን ምኑ ጋ ነው እንዳልኩ እነሱ ማርያምን ያመልካሉ። ማርያምን የሚያመልኩ ሰዎች አሉ። የተጻፈ ነው። ማርያምን እናመልካለን። ለፍርድ ይመጣሉ ማለት ቆይ ለፍርድ አንድ ሰው ይመጣል ከተባለ የፍርድ የሚመጣው ብለን እኔም አንተ የምናመልከው ክርስቶስ ነው አይደለ? ኤርሚም እሱን ነው አይደለ? ለፍርድ የሚመጣው ጌታ ኢየሱስ ክርስቶስ ነው። ኦብቪየስሊ ግን ደግሞ ከእርሱ ጋር ከቅዱሳን መላእክት ጋር ከቅዱሳን ጋር ይመጣል። መጽሐፍ ቅዱስ ቅዱሳን እንደሚፈርዱ ይነግረናል። ሌሎችንም ሰዎች እንደሚፈርዱ ይነግረናል። እሱን አሳያለሁ። ስለዚህ አሁን የምትነግረኝ ለፍርድ መፍረድ ማምለክ አይደለም ማለት ነው። የመጨረሻው ነው። ፍርድ ማምለክ ከመሰለ እንግዲያውስ መጽሐፍ ቅዱስ ሐዋርያት አምላክ እንደሆኑ ይናገራል ማለት ነው። መፍረድ በፍርድ ቀን መጥቶ መፍረድ ማምለክ ከሆነ ሐዋርያት፣ ንግስት አዜብ፣ የነነዌ ሰዎች አምላክ እንደሆኑ መጽሐፍ ቅዱስ ይናገራል እያልከኝ ነው በሌላ አማርኛ። ስለዚህ እኔ እየጠየቅኩ ነው። እኔ እየጠየቅኩ ምንድን ነው አምልኮ ተብሎ ይሄን ሜንሽን አንዴ ትሰማኛለህ? ልል የፈለግኩትን ኤርሚሻ የፈለግኩት ምንድን ነው የመጨረሻው ዘመን ላይ ለፍርድ ሲመጣ ክርስቶስ ለፍርድ የሚመጣው በእኛ ላይ ሊፈርድ የሚመጣው ማን ነው ብለህ ጌታ ኢየሱስ። እኔ ለፍርድ ማርያም ትመጣለች ብለው የቴዎሎጂ አስተማሪዎች በስነ ስርዓት ሲናገሩ በቪዲዮ ማስረጃ ማሳየት ትችላለህ? አሳየንና ከምን አንጻር እንደተባለ አሳያለሁ። ስለዚህ በመጀመሪያው ቃል እንደተስማማን ቴዲ አመሰግናለሁ። እሺ እስከሚያወጣ ድረስ ቴዲዬ ቅድም ኖ አሁን ሩቅ አይደለም። እሺ ሩቅ አይደለም ብሮ እዚህ ጋር
ሩቅ ስላልሆነ ይሄው መጥቷል። ቦታውን ስለማውቀው ነው ይቅርታ ካስቆየዋቸው። ድምፁን ከፍ ላደርገው ይሰማል። ትመጣለች። የብርሃን ጫማ ተጫማ፣ የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ልክ እሱ ጋር የወርቅ መስቀል ይዞ ሌሎቹ የሚናገሩትን ተዋለው። ሌሎቹም ሳይሆን ስፔሲፊካሊ የኦርቶዶክስ ቴዎሎጂ አስተማሪ ዶክተር ዘበነ ደማ እመቤታችን የፍርዱ ጊዜ እንደምትመጣ ቃል በቃል እያንዳንዱ ምን አድርጋ እንደምትመጣ ከና አለባበሷ ከምትይዘው መስቀል ከምትይዝ ነው መነሳነስ ጀምሮ ተናግሯል። ይሄ መጽሐፍ ቅዱሳዊ ነው ወይ? ይሄን ነው እያልኩ ያልተጻፈ ይነበባል የምለው ለዛ ያልተጻፈ ይነበባልማ አይባልም እንዴ? ሁሉንም አንብባል እንዴ? ሁሉንም አንብባል? አይ ሁሉንም አላነበብኩም፣ ግን ይሄ መጽሐፍ ቅዱስ ላይ እንደሌለ ከምን አንፃር ጥያቄ ነው የሚጠየቀው እንጂ ጥያቄ ስለሆነ አይ ይሄ መጽሐፍ እንደዚህ ያደርጋሉ አለ። አይ ይሄ መጽሐፍ ቅዱሳዊ እንዳልሆነ እርግጠኛው እነግርሃለሁ እያልኩ አይደለም። ወይ እንዲህ ይላል የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 12 ዮኒ፣ ይሄ አምልኮ ነው ብለህ ነው የምታስበው እንዴ? ገልጸናል ዮኒ። እመቤታችን ለፍርድ ቀን መጣ ትፈርዳለች ቢባል እንደው አምልኮ ነው ብለህ ነው የምታስበው? እኔ አይ መጽሐፍ ቅዱስ አይልም እያልኩ አንተ ልትል የፈለከው ከምኑ ጋር አገናኝተህ መሰለህ? ቅዱሳን ይፈርዳሉ ብሎ የተጻፈ ስላለ ነው። ከእሱ ጋር ልታገናኘው ስለፈለግ እኔ ከተጻፈው ላይ ነው የምናወራው። ገብቶሃል? የሚያስቀኝ ነገር ምንድን ታውቃለህ? ክርስቶስ ነው የሚፈርደው አልከኝ። አዎ አልኩ፣ አምናለሁ፣ እናምናለን። ቅዱሳንም ግን ልክ ባይብል እንደሚለው ሊፈርዱ ይመጣሉ። ከቅዱሳን አንዷ እመቤታችን ነች። ሪከርዱ ላይ ትፈርዳለች ብሎ ተናግሯል። የተጻፋል። ቅዱሳን እኮ መጽሐፍ ቅዱስ ላይ ተጽፎ ነው አይደለም? እግዚአብሔር በሰጣቸው አይደለም ያደርጉት እነሱ። እግዚአብሔር ባልሰጠው ማንም ሰው ሊተነፍስም አይችልም ማንም። ታንክ ዩ። ስለዚህ አሁን የምልህ እዚህ ላይ እሱ ባለው ቤዝዶን ባለው ነገር እንደምትፈርድ እንደምትመጣ ከዛ አንተ መልሰው እያልኩ እሺ ፓፓ፣ እሺ ብራዘር፣ ቅርታ ለእንትኖች። እሺ አንዳንድ ከዲስሬስፔክት አለ ታውቀኛለህ ሆኒ ብዬ ነው። ኤኒዌይስ ምንድን የተባለው መጀመሪያ ልክ እንደ አምልኮ ተደርጎ ምን ተደረገ? ስፔሲፊክ ተደረገና ኢየሱስ ነው የሚፈርደው እንጂ ድንግል ማርያም አትፈርድም ምናምን ወደሚል ሀሳብ ተመጣ። እሺ ድንግል ማርያም አትፈርድም፣ ማን ስለሚፈርድ? ኢየሱስ ስለሚፈርድ። ስለዚህ ከፈረደች የክርስቶስን ዙፋን ተቀብላ ነው የምትፈርደው አይነት ጨዋታ መጣ። መጀመሪያ ሁሉም ናቸው ይዘው። ከዛስ መጽሐፍ ቅዱስ ላይ ቅዱሳን ይፈርዳሉ የሚል ሲመጣ ምን ተባለ? አይ ማርያም የምትል ስፔሲፊክ አሳየን። የመጀመሪያው አምልኮ አይደለም። አምልኮ ካልሆነ እንግዲያውስ የቅዱሳን ትምህርት ነው። ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል አስተምሮ አይደለም። ቤተክርስቲያን መጽሐፍ ቅዱስ የለውም። በአንደኛው ክፍለ ዘመን በቤተክርስቲያን ውስጥ አይታወቅም። ስለዚህ የሆነ ጥቅስ ኦርቶዶክስ ላይ መነሳት ከተፈለገ ከምን አንጻር ይነሳል መሰለት? ሄድዬ ኦርቶዶክስና እንደዚህ ቀደምት ቤተክርስቲያኖች ላይ የነበሩ ቤተክርስቲያኖች ላይ ሲነሳ መጽሐፍ ቅዱስ እንደዚህ ይላል። ይህ ጥቅስ ግን ይህ የቤተክርስቲያን አስተምሮ ግን ከመጽሐፍ ቅዱስ ጋር ይጋጫል ተብሎ ይነሳል እንጂ መጽሐፍ ቅዱስ ብቻ የሚል አስተምሮ በሌላት ቤተክርስቲያን ውስጥ ይሄኛው መጽሐፍ ቅዱስ ላይ እንደዚህ ቃል በቃል የሚል ከሌላ አስተምሮ ጋር እስካልተጋጨ ድረስ ከሌላ አስተምሮ ጋር አብሮ የሚሄድ እስከሆነ ድረስ መጥተህ አይ ቤተክርስቲያን ከእግዚአብሔር ቃል ውጭ ናት ልትል አትችልም። ምክንያቱም
በአንደኛው ክፍለ ዘመን ሊያሳየን በታሪክም ባይዘው የፈለገ ሰው ገብቶ ማሳየት ይችላል። በአንደኛው ክፍለ ዘመን የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። መጽሐፍ ቅዱስ ሲጻፍ ራሱ የለም መጽሐፍ ቅዱስ ብቻ የሚባል ትምህርት። ቅዱስ ጳውሎስም ሲናገር እንግዲያውስ ወንድሞች ሆይ ያ በቃላችንም ቢሆን በመልእክታችን ያስተማርናችሁን ወግ ያዙ ነው። በቃላችንም ቢሆን በመልእክታችን ወይል ግን እንደው ፍርድ የሚባለው ነገር ከከብጨው የሚያደርግ ከሆነ እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ ቆይ እዛ ጋር ቆይ እንድታጠራልኝ ነው መጽሐፍ። ቆይ ጆሮዬ ነው ወይስ ተሳስቼ ነው? ለምሳሌ አሁን ብዙ ሰዎች አምታች ነገሮች አሉ ተለይተው መታወቅ ያለባቸው ወይም ደግሞ ሊነግሩን የሚገባ። ለምሳሌ ኢቫንጀሊስት ክርስቲያን፣ ለምሳሌ ክርስትና ፓኬጅ ነው። አሁን አንተ ክርስቲያን ነኝ የምትለው ኢየሱስ ክርስቶስ መስቀል ላይ ያደረገልህን ነገር በማመን የሚያምን ሁሉ ክርስቲያን ነው። ከቅድስት ድንግል ማርያም ተወልዷል። ለኃጢአታችን ለበደላችን ሲል መስቀል ላይ ተሰቅሏል። ከተሰቀለም በሶስተኛው ቀን ተነስቷል፣ ወደ ሰማይ አድርጓል። የእግዚአብሔር ልጅ ነው። እነዚህ ሁሉ ሁሉንም ክርስቲያኖች ያስማማሉ። አሁን ጠልቀ ስትገባ ኢቫንጀሊስቶች አሉ፣ እነዚህ ፕሬስቢተሪያን የሚባሉ አሉ፣ ባፕቲስቶች አሉ። እነዚያም ባፕቲዝም ማለት ለምሳሌ የሚያምኑት ዶክትሪናቸው ዲኖሚኔሽናቸው መሰለ የሰው ልጅ መጠመቅ ያለበት ነፍስ ካወቀ በኋላ ነው ይላል። እያንዳንዳቸው ጠልቀ ስትገባ ብዙ ልዩነቶች አሏቸው እንጂ በልጅነቱ መጠመቅ የለበትም ይላል። ግን ክርስቲያን ናቸው፣ በክርስቲያን ሼም ያሉት። ኢቫንጀሊስቶች አሉ፣ ሉትራኖች አሉ፣ ብዙ አይነት ክርስትና ነው ያለው። ልክ ኦርቶዶክስ ጋር ስትመጣ ደግሞ ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክሶች አሉ። አንዳንዶቹ ለቤተክርስቲያን ግድ የላቸው። ቤተክርስቲያን አስሎንጋስ ባይብል እስከተከበረ ድረስ ቤተክርስቲያን ጣራና ግድግዳ ነው የምንሰበሰብበት ነው ብሎ ነው የሚቀበሉት። አንዳንዶች ደግሞ እነማን ኦርቶዶክስ ሆኖ ክርስትና ውስጥ አንዳንዶች ልሳንን ይቀበላሉ፣ አንዳንዶች ልሳንን አይቀበሉ። አንዳንዶች ጥምቀትን ይቀበላሉ በሕፃነት፣ አንዳንዶች አይቀበሉም። ብራንች አውት እያደረገ ሲመጣ ልዩነቶች አሏቸው፣ ግን በስመ ክርስትና ይጠራሉ። አሁን አንተ ቅድም ስትመጣ እዚህ ጋር ኦሪየንታልም ኢስተርን ኦርቶዶክስም በባይብል እንደሚያምኑ ነው የማውቀው። ከተሳሳትኩ ታረመኛለህ። በባይብል ብቻ የሚባል ነገር የለም ስትለኝ ነዋ። ምናልባት ጆሮ መጽሐፍ ቅዱስ በባይብል ማመንና ባይብል ብቻ ይለያል። ለምሳሌ ምን እያሉ ያ ሀሳብ ለምሳሌ ባይብል ሳይጻፍ ቤተክርስቲያን ነበረች። ከባይብል ቤተክርስቲያን ትቀድማለች። ከዛ ቅዱስ ጳውሎስ ለምሳሌ ባይብል ጽፏል። መቼ ነው የጻፈው? ወደ ኢየሱስን አግኝቶት ኢየሱስ ሂድ ወደ አናንያ ብሎት አናንያ አጥብቆት ካጠመቀው በኋላ ነው መጽሐፍ ቅዱስን የጻፈው። ቤተክርስቲያን አለች፣ አንድ ትምህርቱ አለ፣ ወንጌል አለ። ቅዱስ ጳውሎስ ከዳነ በኋላ ነው ባይዘው መጽሐፍ ቅዱስ የጻፈው። ባይብል ሙሉ ሳይሆን ሰዎች ይድናሉ። መጽሐፍ ቅዱስ የትኛውን ፓርት? ኦልድ ቴስታመንት አለ፣ ኒው ቴስታመንት አለ። ኒው ቴስታመንት እንዳለ መልእክቶች ቅዱስ ጳውሎስ ነው አብዛኛው መልእክት የጻፈው። ባይብል ላይ ከግማሽ በላይ ቅዱስ ጳውሎስ ነው መልእክቱ እና ቅዱስ ጳውሎስ መጽሐፍ ቅዱስ እየተጻፈ ገና ሳይጻፍ በፊት ይድናሉ ሰዎች። ስለዚህ ክርስቶስም ደግሞ መስርቶ ሄዶ የሆነ መጽሐፍ ቅዱስ አለ እንቁ ብሏቸው ሄደው እምነት ነው መስርቶ ሄደው ትምህርት ሰጣቸው። ያንን ትምህርት ሰበኩ። ባይዘዌ ብቸኛ ባለስልጣን መጽሐፍ ቅዱስ ብቻ ነው የሚለው ሀሳብ አሁንም ደግሞ አለ። በአንደኛው ክፍለ ዘመን ራሱ የለም በቤተክርስቲያን ታሪክ ውስጥ ቆይቶ ነው የመጣው። ከዛ በኋላ መጽሐፍ ቅዱስ ብቻ የሚል ትምህርት የለም። አሁን በቀደምት ቸርቾችን ብትሄድ የለም መጽሐፍ ቅዱስ ብቻ የሚል ትምህርት። አሁን ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ አታምንም። መጽሐፍ ቅዱስን የእግዚአብሔር ቃል ነው ብላ እየነገርከኝ ያለው በኦርቶዶክስ ነው ወይስ በሁሉም ክርስትና እምነት ተከታዮች ነው እያልከኝ ያለው? ቅድም እኮ በአንደኛው ክፍለ ዘመን ኦርቶዶክስ እንትን ብሎ ቤተክርስቲያን ወይም በዶክትሪን ደረጃ ባይብል ብቻ ብሎ የሚያምኑ አሉ። ከባይብል እነማን? ለምሳሌ እነ ሉትራንን እነ ባፕቲስቶችን መጥቀስ ትችላለህ። ከመጀመሩ ነው ዶክትሪናቸውን ነው የምልህ። አሁን ለምሳሌ ባይብልና ዶክትሪናቸው የመጣ ነው። እነሱ ሰዎች ቴዲዬ አሁን የነ ሉተር ዶክትሪን ከስንት ዓመት በፊት የመጣ ነው? 500 ከዛ በፊት
የሉተር ዶክትሪን እኮ ለቤተክርስቲያን ታሪክ ማስረጃ አይደለም ነው። ቆይ እንትን አልገባኝም። ቆይ እኔ እንትን ብዬ እንዳይሆን እሺ፣ ሀሳቡን ልግለጽልህ። መጽሐፍ ወደ እኔ ጉዳይ ልትመለሱልኝ ደስ ይለኛል። ቆይ አንዴ ላስረዳ። ይሄን ፓርት ብዙ ሰው እንትን ብለን እንዳንሄድ የጀመርነው ወደ ቶፒኩ እንመጣለን። እሺ፣ መጽሐፍ ቅዱስ ብቻ የሚለው ይሄ 5 ሶላስ ወይም ደግሞ 5ቱ ሶላዎች የሉተር ትምህርቶች ናቸው። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ የሚባሉ ትምህርቶች አሉ። 5 ናቸው። ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ። እነዚህ ትምህርቶች የሉተር ወይም ዶክትሪኖች ናቸው። መጽሐፍ ቅዱስን አንብቤ ከዛ ከመጽሐፍ ቅዱስ ውስጥ ያወጣው ዶክትሪን ነው ብሎ ይህንን ያስቀምጡታል ፕሮቴስታንቶች በዝርዝር ገብተዋል። ስክሪፕቸር አለውን ሲባል የለም ከሉተር ቀድሞ ወይም ደግሞ በቤተክርስቲያን ታሪክ ውስጥ ከሉተር በፊት የነበሩ ቤተክርስቲያኖች እንደዛ አያምኑም፣ አይቀበሉም። ምክንያቱም ጌታ ኢየሱስ ቤተክርስቲያን ነው የመሰረተው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ አንተ አለት ነህ፣ በዚህችም ማለት ላይ ቤተክርስቲያን እሰራለሁ። የቤተክርስቲያን የመጽሐፍ ቅዱስ ባለስልጣን የተላከውን ባይዘዌ ለዳኑ ለተመሰረቱ ቆሮንቶስ ለምሳሌ ቤተክርስቲያን አይደል? ወደዛች ቤተክርስቲያን ነው መጽሐፍ ቅዱስ የተላከው። የሆነ ችግር ሲፈጠር ቤተክርስቲያን ውስጥ በዛ እንዲታረሙ ወደ ቆሮንቶስ፣ ዕብራውያን ውስጥ የሆነ ወደ ዕብራውያን እየተባለ መጽሐፍ ቅዱስ ምን አለ ተላከ። መጽሐፍ ቅዱስ ብቻ የሚል ትምህርት በእኛ በኦርቶዶክስ ብቻ ሳይሆን በካቶሊክም የለም በሌሎችም የለም። ከዛ ከሆነ ጊዜ በኋላ የመጣ ትምህርት ነው እያልኩ ነው። መጽሐፍ ቅዱስ ላይ አሁን ለምሳሌ እኛን ኦርቶዶክሶችን ኢአማኝ ለማለት ወይም ደግሞ ከእግዚአብሔር ቃል ውጪ ናቸው ለማለት መጽሐፍ ቅዱስ እንደዚህ ይላል። እሺ፣ ከዛስ መጽሐፍ ቅዱስ እንደዚህ ይላልና ከዚህ የመጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ሀሳብ ነው እንጂ የሚመጣው የሆነች ቃል ግዴታ መጽሐፍ ቅዱስ ላይ ያሳዩኝ እንደዚህ ቃል በቃል የተጻፈች ተብሎ አይጠየቅም። መጽሐፍ ቅዱስ ብቻ በማይል ዲኖሚኔሽን ውስጥ ወይል ግን ሀሳቡ ግን እንዴት መጽሐፍ ቅዱሳዊ እንደሆነ ላሳይ። ቀደም ምስሉ ነው ላሳይ የፈለኩት ባይዛዊ ቴዲ ሰው እንዲህ ይላል በማቴዎስ ወንጌል ምዕራፍ 12 ላይ የነነዌ ሰዎች ይላል። እነማን? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። ለምንድን ነው የሚፈርዱበት? ምን ስላደረጉ ሲባል በዮናስ ስብከት ንስሐ ገብተዋልና። እሺ፣ ንግስት አዜብ የምትባለዋ ንግስት ማለት በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች። ለምን? ምን አርጋ? ምን የተለየ ነገር አርጋ? የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና። ከመጽሐፍ ቅዱስ የተለየ አይደለም ይሄ ሐሳብ ማለት ነው። መጽሐፍ ቅዱሳዊ አይደለም የሚባል አይደለም ወይ? በማቴዎስ ወንጌል ምዕራፍ 19 ላይ እንዲህ ይላል፣ በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልና። እንግዲህ ሁሉን ትተው ስለተከተሉ ነው ሄደው እኛ ሁሉን ትተን ተከተልን፣ ያ እንኪያስ ምን እናገኝ ይሆናል ቅዱስ ጴጥሮስ። እሺ፣ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ብሎ ይቀጥላል ማለት ነው። ስለዚህ አሁን ሰው ይፈርዳል ማለት ከመጽሐፍ ቅዱስ ሀሳብ የሚያስወጣው አይደለም። አሁን ምን አይነት ፖይንት እንዲያመጣ ሊፈልጋለው ዮኒ? በጣም እንደውም ደስ የሚለኝ ቤተክርስቲያን እንዲህ ትላለች፣ ከዚህ መጽሐፍ ቅዱስ ሀሳብ ጋር ይጋጫል የሚል ጥቅስ ያመጣል። ኦኬ፣ ወደ እንትኑ እንምጣ። እየተተለተለ ብራንቻት እያደረገ እንዳይሄድ ወደ ትንሽ ቆይቼ ስለመወጣ ይሄን ጉዳይ የአንደኛውን ጉዳይ ዘጋ ነው። ሁለተኛው ጉዳይ ጸሎት ሲደረግ እኔ መጠየቅ እንፈልገው ስመጣ ጸሎት ሲደረግ ዮኒ ባለህበት እምነት ለማን ነው የምጸልየው? ዮኒ ሲያስረዳት ሰማና ኤርሚ ትጠይቀዋለህ። ኤርሚስ ባለህበት እምነት ጸሎትና ጸሎት ብቻ ሳይሆን ጸሎት፣ ዝማሬና አምልኮ ማለት ነው። ዮኒ ባለበት እምነት ለማን ነው እነዚህ ማቀረበው? ኤርሚስ ለማን ነው ማቀረበው? ከዛ በኋላ ደግሞ ትጠያይቁና እኔ ጨምቄ ራሴን ወስዳለሁ። ታንኪዩ። ስለዚህ የሆነ ቪዲዮ ላሳይ ነበር ከእሱ ጋር ኮምፔር ላደርገው የመልጃውን ጉዳይ በአንተ በትክክል እሱም ስለመለሰ አንተም ስለመለሰ ቴንኪው አመሰግናለሁ። ጸሎት ስናደርግ በማን ስም ነው? እኔ በጌታ በኢየሱስ ክርስቶስ ለእኔ ብሎ በታረደልኝ ለእኔ ብሎ ዋጋ በከፈለልኝ በጌታ በኢየሱስ ክርስቶስ ስም ነው የምጠይቀው። ምክንያቱም መጽሐፍ ቅዱስ ላይ ይናገራል። ምን ይላል? አንደኛ ሮሜውን ማውጣት ትችላለህ። የተለያዩ እኔ እውነትም መንገድም ህይወትም ነኝ የሚልም አለ።
እንደገና ሮሜን ማውጣት እችላለሁ። ሌሎችንም የመጽሐፍ ቅዱስ ጉዳይ ማውጣት እችላለሁ። ብዙዎቹ ይናገራል። በሌሎች ጸሎት አድርጉ የሚል አንድ ጥቅስ አታመጣልኝ። በሌሎች ከጸለያችሁ ጽድቅ ይሆንላችኋል። በሌሎች ስትጸልዩ በእነዚህ ጸልዩ ብሎ በጌታ ይላል። በጌታ በኢየሱስ ክርስቶስ ስም መጸለይ እንደሚያድን ጨርቁን የያዙ ራሱ አይናቸው እንደበራ፣ መበለቶቹ እንደተፈወሱ፣ ብዙዎቹ ጎባጣ እንደቀና 38 ዓመት ከእንትን ያለ እንደተፈወሰ ሁሉ ነገር ይናገራል። በእነዚህ ከጸለያችሁ ከክርስቶስ ውጭ በዚህ ከጸለይክ ትድናለህ የሚል መጽሐፍ ቅዱሳዊ ጥቅስ የለም። አዲስ ኪዳን ላይ የለም አለ። አይ በእነዚህ ከጸለያችሁ በእነሱ ጸለያችሁ ትድናላችሁ ተብሎ ስማቸው ስፔሲፊክ ልክ እንደ ኢየሱስ ክርስቶስ ተብሎ የተጻፈ ነገር ስላላየ የሞተልኝ በእሱ ስም የመጀመሪያው ባዘወይ በጌታ የመጀመሪያው የዳነው ወንበዴ የመጀመሪያው ምን ያደረገ ሲዘርፍ የነበረ ሲደበድብ የነበረ ለፍርድ የተሰቀለ አንደኛው ሲሰድበው ይሄኛው ምንድን ነው ያለው? ቀጥታ እሱ ጋር ጸሎት ጋር ነው የምወስድ። ምንድን ነው ያለው? እኛስ በበደላችን ነው አለ። አንተ የእግዚአብሔር ልጅ ከሆነ አንተንም እኛንም አድነን ሲለው ምን አለ ይሄ ሰው? ቃል በቃል የተናገረውን ነው የምነግርህ። እኔ እናንተ አንተ እግዚአብሔርን እንኳን አትፈራ። እኔ እናንተ በበደላችን ኦኬ። ይህ ሰው ግን ምንም አይደል በደል አላየሁበትም። ከዛ እባክህ ጌታ ሆይ መንግስት በመጣች ጊዜ አስበኝ ብሎ ስፔሲፊክ አድርጎ ኢየሱስን ጠየቀው። ጌታ ኢየሱስ ምን አለው? ይሄን ጥቅስ ኤርሚሻም ያውቀዋል። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለን። ስለዚህ ቀጥታ ወደ ገነት የሚያስገባውን የመጀመሪያውን የጽድቅ መንገድ ያሳየን ክርስቶስ ነው። ስለዚህ እኔ ጸሎት የማደርገው ወደ አማላጄ፣ ወደ አስታራቄ፣ ወደ ጠበቃዬ ስለሚል መጽሐፍ ቅዱስ በክርስቶስ ስም ነው ጸሎት የማደርገው ብዬ ነው የምናገረው። ጨርሻለሁ። እሱ የሚለውን ደግሞ እንስማ። ዮኒ ባለበት እምነት ጸሎት ማድርገው ወደ አማላጄ ወደ አንተ ባለበት እምነት ኤርሚ ጸሎት አምልኮና ዝማሬ ለማን ነው የሚደረገው? የሚደረገው ለማን ነው? እሺ አመሰግናለሁ። በፖይንት አድርጌ ብቻ ላስቀምጠ። የመጀመሪያው አምልኮ ለአምላክ ብቻ ይደረጋል። በቤተክርስቲያናችን ውስጥ ክብር ለሚገባው ሁሉ ይሰጣል። እግዚአብሔር ያከበራቸውን ሁሉ እናከብራለን። ዝማሬ ዳዊት ለመልአክ እንደዘመረ በመዝሙር 34:7 ላይ የእግዚአብሔር መልአክ መዝሙሩ ታውቃለህ፣ የእግዚአብሔር መልአክ በዜማ ልበለው እንዴ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዘመረ ቅዱስ ዳዊት። ልክ እንደ ዳዊት ዘመራለሁ ለመልአክ ለቅዱሳን፣ ያ ልክ እንደ ዳዊት ማለት ነው። ምልጃ ምልጃ ምን መጣች? ጸሎት ወደ ማን ነው የምታደርገው? ኦኬ ቅድም የተናገርኩት ቃል ነው። ባይዘው እኛ ጸሎት ወደ እግዚአብሔር አይደረግ፣ በደንብ ይደረጋል ወደ ክርስቶስ። ጸሎት ወደ ቅዱሳን፣ ጸሎት ወደ መላእክት ይደረጋል። ለምን ከተባለ ሲጀመር ሁለት አካል አይደለንም ክርስትና ውስጥ። በጣም ብዙ ጊዜ ነው የደጋገምኩት። ክርስትና ውስጥ የተለያየ አካል የለንም። እኔና ቅዱስ ጊዮርጊስ፣ እኔና ድንግል ማርያም፣ እኔና ቅዱሳን ሁሉ በአንድ ግንድ ላይ ያለን ቅርንጫፎች ነን። እሺ ልክ በሌላኛው ቅርንጫፍ ግን እጠይቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ወይ? 400 ጊዜ ነው የተናገርኩት። ጸሎት በቅዱሳን መላእክት ማድረግ ማለት በዛኛው ቅርንጫፌ በኩል መጠየቅ ማለት ነው። ህብረታችን ውስጥ አሉ። ዕብራውያን 12 ላይ ይናገራል። አለ መጽሐፍ ቅዱስ ይናገራል። አንደኛ ቅድም እንዳልከው ቴዲዬው
ቅድም ማርያም አታማልድም ወይም ደግሞ ማርያም ታማልዳለች፣ ሶሪ ማርያም አታማልድም አላልክም። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም እንደተባለው እንደዚሁ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አለ ቃል በቃል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ያማልዳሉ ይላል። ራሳቸውም ስለእናንተ ሲያማልዱ ይላል። በሰማይ ጸሎት አለ። በራእይ ምዕራፍ 5 ከቁጥር 13 ላይ ቅዱስ ዮሐንስ በምድር ያለው በሰማይ ያለው በውሃ ውስጥ ያለውን ጥያቄ ይሰማል፣ ቅዱሳን ይሰሙናል። በሉቃስ 16 ላይ አብርሃም ይሰማል ድምፄ? አብርሃም ከሰማይ ሆኖ በሉቃስ ወንጌል ምዕራፍ 16 ላይ ምድር ላይ የሚከናወነውን ነገር ያይ ነበረ። አካላችን ነው፣ ምህረት ይጠይቃሉ፣ መጽሐፍ ቅዱሳዊ ነው። በስጋ ከኛ ጋር ባይሆኑ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 መሰረት በስጋ ከኛ ጋር ባይሆኑ በመንፈስ ከኛ ጋር ናቸው። ይህ ሁሉ